እንዴት ናቸው? ክብር ለኢየሱስ ይሁን። ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። በመዝሙር ነው የምንጀምረው ዛሬ። የቆመውን ባህር ያኔን አሳልፎኝ ነበር፣ ደሞ ዛሬ ሌላ ቢገጥመኝ በየተራ ቢሰለፍብኝ አይኔን መንከራተቴን ትቼ ለምታ ከበሮዬን አንስቼ የሰልፉ ጌታ ከኔ ጋር ነው፣ ዛሬም ጠላቴ ሊያሳፍረው። የሰልፉ ጌታ ከኔ ጋር ነው፣ ዛሬም ጠላቴ ሊያሳፍረው። ያሻገረኝ ጌታ ያኔ ትላንቱን አሁንም ይሰራል ያንን ኃይል ሳምን፣ የሱን ቃል ሳምን፣ የሱን ኃይል ሳምን። በእውነት በመንፈስ ላመልከው ስነሳ ሁሉን ድል አረገው የይሁዳ አንበሳ ከእንግዲህማ ወስኗል ልቤ ምንም ላይፈራ፣ ጌታን ኢየሱስ እያለ ከእኔ ጋራ ከእንግዲህማ ምንም አልሰማም፣ ሁሉም ከንቱ ነው። እንዘምራለሁ ከልቤ ለእግዚአብሔር ከልቤ ለእግዚአብሔር ከልቤ ክብር ሁሉ ለኢየሱስ ይሁን። ብቻውን ያድናል። ኢየሱስ ያድናል። ላይ በማድረግ ጀምሩ። ስሙ ይህንን ጉድ። ነገ ሐምሌ 1 ያዘጋጁትን የመድኃኒዓለም የኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የበላባቸውን እባብ ከገደሉት በኋላ የክርስቶስን ሥጋና ደም ስለተቀበለ ምንም ርኩስ ቢሆንም እንኳን ይህንን እባብ በልተው ስለሞቱት እነዚህ ሁለት ቅዱሳን ወንድማማቾች ስንቶቻችሁ ታውቃላችሁ? ኢየሱስ ያድናል። ከየት ነው የሚያመጣው? በጌታ በኢየሱስ ስም የሆነ ተቆፍሮ የሚመጣ ነገርማ አለ፣ የሆነ ነገርማ አለ። በኢየሱስ ስም ኢየሱስ ያድናል። ኧረ ጌታ ሆይ አያልቅም። ደግሞ በየቀኑ ቅዱስ አለ፣ በየቀኑ ተአምር አለ። ኧረ በኢየሱስ ስም ኢየሱስ ያድናል። ከዚህ ጉድም ያወጣል። ክብር ለኢየሱስ ይሁን። እባብ በልተው ይሁንሽ መስማት ነው፣ ሌላ ምንም የለም። ኢየሱስ ነው ግን ህይወት። ኑ ወደ ኢየሱስ። ስሙንም ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል ይላል መጽሐፍ ቅዱስ። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙሩ ስም የሚያጠጣ እውነት እላቸዋለሁ ይላል ዋጋው አይጠፋበትም። ይሄ እኮ የእግዚአብሔር ቃል ነው። መጽሐፉ እንዲፈትፍቶ በግልጽ እያጎረሰ በጻድቅ ስም ዝክርም ክብርም አያስፈልግም የምትሉት ከምንድን ነው የምታነቡት? ባካችሁ ከየት ነው የምታመጡት? ማን ነው የሚጽፍላችሁ? ቆይሽ ምንድን ነው የሚሻላችሁ? ከጻድቃን ጋር ያላችሁ ችግር ምንድን ነው? እኛም እኮ የሚገርመን ይሄ ነው። የሚገርመን መጽሐፉ እንደዚህ ፈትፍቶ እየተናገረ እናንተ ግን የምትበሉት ከየት እንደሆነ ራሱ አናውቅም። መጽሐፉ እኮ የሚናገረው ግልጽ ነው። ሐዋርያቱን ተቀበሉ፣ እነሱን የሚቀበል ደግሞ ዋጋው አይጠፋበትም። መልእክታቸውን የሚቀበል፣ ሐሳባቸውን የሚቀበል፣ ትምህርታቸውን የሚቀበል፣ እነሱን ቤታቸው የሚያስተናግድ ዋጋውን ያገኛል ነው የሚለው። ታዲያ እንደውም ደግሞ ቃል በቃል ደግሞ ቀዝቃዛ ውሃ ብቻ ይላል። እንደ አንተ ከየት አምጥተህ ነው ዝክር፣ ጠላ፣ ጃምቦ ያንተን አምቡላ ከየት አመጣኸው? ከየት ነው ያመጣኸው? ዘክሩ ብለህ ዝክርና ጠላን ይዞ ማንጋለልን ከየት አመጣኸው? የለም እኮ የለም። ቀዝቃዛ ውሃ ብቻ ይላል። እዚህ ለን ሶላ ብለን እናስተምራችሁ አይልም። እማይለውን አታውራ አባዬ። እነሱን ተቀበል። እነሱን መቀበል ደግሞ መልእክታቸውን ይዘው የመጡትን ኢየሱስን መቀበል ነው። እነሱን እቀበላለሁ በሚል ምክንያት እነሱንና ይዞት የመጡትን ኢየሱስን ጠልኸው በአርሴማና በጊዮርጊስ በክርስቶስ ሰምራ ምናምን የመጣውን ጠላና አምቡላ ብታገላብጥ በፍጹም ጌታን ተቀብለሃል፣ መልእክታቸውንም ተቀብለሃል፣ ዋጋቸውንም ታገኛለህ ማለት አይደለም። እርግጥ ነው ኦርቶዶክሳውያን የሚቀበሏቸውን ሰዎች ዋጋቸውን ተቀብለዋል። ኢየሱስ ያድናል። እንደዚህ ምን ቆንጆ መልእክት! ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙንን ጉድ ደንቆሮ እያለ እየተሳደበ መኖር ነው። ጥቅስ የለም፣ በስድብ ነው።
ስድባቸውን ደግሞ አሁን ላሳያችሁ። ደግሞ እኛን ተሳደቡን ይላሉ። እየተሳደቡ ያሉት እነሱ ናቸው። ዮናታን ተኩላ የበግ ለምድ ለብሶ ግን መጥቷል። አሁን ተኩላው ተገፈፈ፣ ማንነቱ ታወቀ። ይህ ፓስተሮቹ ያልገባችሁ በነገራችሁ ላይ ማለት ነው ድንቁረው እኮ ነው። አንድ ተራ ሰው ያልተማረ ምንም የማያውቅ ሰው ስለመቤታችን ቢለፈልፍ አይደንቀንም። ከአጋንንት ከመናፍቃን የተሰወረች ናት እሷ። የመጽሐፍ የክሙ አይደል አልባሳ አባጊ እና ለማን ነው ያደል እንደ አንዱ ቀበሮ ሌላ እኮ አይደለም። እኛ የምናወራው ውርጋጥ ጀፈረን ነው ያለን። ትከሻ ለትከሻ ተነካካን ነው የምንለው። ፓስተር ዮናታን አፍንጫ የራሱ መዓዛ የለውም። አፍንጫ የሚያሸት ሜዳ ያለ ቆሻሻ ነው የሚያሸት። ምክንያቱም አፍንጫ ራሱ መዓዛ ስለሌለው ነው። አፍንጫ ናቸው እነሱ። የራሳቸው መዓዛ የላቸውም። የቅዱሳን መዓዛ የላቸውም። ቁርጥ አባታቸው ሰይጣንን ይመስላሉ ማለት ነው። መንፈሳዊ ጥቃትም ተከፈተብን። ይሄ ሃይማኖት ስህተት ነው ተብሎ መናፍቃን በር ተከፍቶላቸው በጀት ተመድቦላቸው ሁሉ ነገር እየተደረገላቸው ዘመቻ ተካሄደ። እንዳውም የጣዖት አምልኮ ኦፊሻሊ ፖለቲካ ድጋፍ ማግኘት ጀመረ። ከዝንብ ማር አይጠበቅም እንደሚባለው ምንጊዜም ከመናፍቃን ምንድነው የምንጠብቅ? ምንም አንጠብቅ። የዲያብሎስ ልጆች የግብር ልጆቹ የአሪዮስ ወንድም የመቅዶኒዮስ ታናሽ የንስጥሮስ አበጋዝ አንተ የናቡከደነጾር መልእክተኛ የሰዶም ነጋሪት መቺ ወይንህ ከገሞራ አንተ ሰዶማዊ አንተ የገሞራ ልጅ ዳሩ ይገባሃል እንዴ ሰይጣን። ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጫ ተሽሎኛል። ኢየሱስን ውጣ ሆኖ እንዲሁ እኮ አይደረስ እኮ ነው። እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል። ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ። የዚህ ዘመን መናፍቃን እግዚአብሔር ሲረዳ መሀይሞች መሆናቸው። የመናፍቅ ጸሎት የእንስሳ ነው። በቃ ዝም ብሎ ፕሮቴስታንት እምነት መሰረት የለውም። ተስፋው ምድራዊ ነው። ሆዳቸው ክብራቸው አምላካቸው ነው። ለመናፍቃን እርጋታ የላቸውም። ችኩልነት፣ ሁከት፣ ጭብጨባ፣ ድልቃ ይወዳሉ። አንድ ቃል ክፉ ነገር ሳናወራ ተሳደቡ ይላሉ። ስድብ ደግሞ በጅምላ የት እንዳለ ታውቃላችሁ። ኢየሱስ ያድናል። ከዚህ ጉድ ነው አምልጡ ምንለው። ከፊት ያሉ ሰዎች እንዲህ ከተናገሩ ሌላው ሰው ምን እንደምናገር መገመት ነው። ክብር ለኢየሱስ ይሁን። ከዚህ ጉድ አስመልጦናል። ኢየሱስ ያድናል። ስሙኝን እስቲ ጌታን በሉኝ። ይሄ ቸርች ውስጥ ነው? ይሄ ወንጌል አማኝ ቤተክርስቲያን ቸርች ውስጥ ነው? እስቲ ጌታን በሉኝ። እግዚአብሔርን ቸርች ውስጥ ነው? ይሄ ምንድነው? የፎስ አገልግሎት ነው? ምንድነው? ንገሩኝ፣ ያስረዱኝ በጌታ እንዴ። ጴንጤ መሆን እንዲያስጠላኝ ከሚያደርጉኝ አይነት ነገሮች ይሄ ከእግዚአብሔር ነገር ያፈነገጠ የወጣ ይሄ ጭራሽ ያውን ማልስማማው ነገር አለ። አሁን ብዙዎች ጴንጤ መሆን እንዲያስጠላኝ ከሚያደርጉኝ ነገሮች አንዱ ይሄ ነው ምናምን ተብሎ ይታያል። እና የሆነ ሰው ብድግ ብሎ ሲተሰራና ጴንጤ ነው እኔ ነገ በጴንጤ ስም የሆነ ተንኮል ሊሰራ ነው ብሎ ሲነሳ ጴንጤ መሆን አስጠላኝ ይባላል። ሰዎች በራሳቸው ጊዜ ብድግ ብሎ የሚሰሩትን ስህተት ከጴንጤ ጋር አገናኝታችሁ ጴንጤ መሆን በዘመን በጣም ነው ጴንጤ ሌላ የግለሰብ ልምድ ሌላ። ጴንጤ መሆን እንዲያስጠላኝ ከሚያደርጉኝ ነገሮች አይባልም። እነዚህ ሰዎች ጴንጤ ነን ሊሉ ይችላሉ፣ የሆነ ነገርም ሊያወሩ ይችላሉ። ማንም ብድግ ብሎ እንዲህ ሊናገርም ይችላል። ፖለቲካ ተሰርቶም እንዲህ ሊያወሩ ይችላሉ። እና ጴንጤ ነው እየሰራ ያለው ሰው የሚሰራውን ስህተት መቃወም ሌላ ነው። ጴንጤን ደምሮ አንድ ላይ ያስጠላኛል ሌላ ነው። አይገናኝም። እኔ በዚህ ዘመን ጴንጤ ስለሆንኩ በጣም በዛኛው ሁና በዛኛው በዚህ ዘመን እኔ ጴንጤ ነኝ እያሉ ተንኮል ይሰራሉ። የታወቀ ነው። ነኝ ብሎ አንድ ሰው ተነስቶ እንደፈለገ ቢያወራ ጴንጤ እንደዚህ ነው ማለት ነው። ይሄንን ንግግር በደንብ ብናስተካክል ይሻላል። ኢየሱስ ያድናል። አንድም ቀን የጴንጤን ቸርች ረግጦ የማያውቅ መጥቶም የማያውቅ ብድግ ብሎ ዓለም አቀፍ የጴንጤ እንትን ነው ብሎ ይመጣል እና ያ ማለት ጴንጤ ነው። ኧረ ተው ምናወራውን እያወቀን። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ያድናል። ስሙኝን መና ውረዲ ደመና ውረዲ በክብር እሳት ይምታ በዘምር ዘምር በደስታ በሰይጣን መንፈስ ይመታ በዘምር በደስታ በሰይጣን መንፈስ ይመታ ደመና ውረዲ በክብር እሳት ይምታ በዘምር በደስታ በሰይጣን መንፈስ ይመታ በዘምር በደስታ በሰይጣን መንፈስ ይመታ ደመና ውረዲ በክብር እሳት
እሳት ይምታ በዘምር ዘምር በደስታ በሰይጣን መንፈስ ይመታ በዘምር ዘምር በደስታ በሰይጣን መንፈስ ይመታ ደመና ውረድ ውረድ በክብር እሳት ይምታ በዘምር ዘምር በደስታ በሰይጣን መንፈስ ይመታ። እሺ እናመሰግናለን። ኢትዮጵያ ህዝቦች መዝሙር እየጋበዝክ ነው። ይሄን ሁሉ ላይክ ሼር ኮፕሊንግ ፎሎ አድርጉ። እንግዲህ ኢትዮጵያ ህዝቦች መዝሙር አጋበዛቻለሁ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ያድናል። ጌታ ሆይ የሚል ሁሉ መንግስት ሰማይ አይገባም። የአባቴ ፈቃድ አለ። ምንድነው ፈቃዱ? ወንድምህን እንድትወደው፣ ይቅር እንድትል፣ እንድትካፈል፣ እንዳትሰስት፣ ክፉ እንዳትሆን፣ ሐሜተኛ እንዳትሆን። የጌታ ፈቃድ ይሄን ነው። የት ጋር አቅም አገኛለሁ? በጉልበትህ ና ይልሃል ወደ እግዚአብሔር፣ ወደ ልጁ መንግስት፣ ወደ ፈቃዱ ምክር ሊያስገባ ወደ እግሩ ስር። ወገኖቼ ሆይ ወደ እግሩ ስር እና ወገኖቼ ሆይ ከፋትልን። ይሄንን የተናገረው ጳውሎስ አይደለም፣ ጴጥሮስ አይደለም። ስጋ ለብሶ በምድር ላይ የተመላለሰው ጌታችንና መድኃኒታችን ኢየሱስ ክርስቶስ ይልና የሰው ልጅ ማቴዎስ 5:31 የሰው ልጅ በክብሩ ዙፋን ሲቀመጥ መላእክቱን ሁሉ ሲልካቸው መላእክቱ ሁሉ ይመጡና አሕዛብ ሁሉ በፊቱ ይሰበሰባሉ። አሕዛብ ሁሉ ይሰበሰባሉ። እረኛ በጎቹን ከፍየሎቹ እንደሚለይ እንዲሁ ይለዩአቸዋል። በቀኙ ያሉትን እንደዚህ ይላቸዋል፣ እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ እግዚአብሔር ያዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ ታስሬ ጠይቃችሁኛል፣ ታምሜ ጠይቃችሁኛል። ጌታ ሆይ የት ጋ ነው? ክብር ሁሉ ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ኢየሱስ ያድናል። ስሙ አይደለም። አንድ ጊዜ ቢሊግራም ጥያቄ ተጠየቁበት ቴሌቪዥን። አምላክ ሞቷል የሚል ጥያቄ ሲጠይቁት አልሞተም አሉ። ምን ነው ሲሉት ዛሬ ጠዋት አናግሬዋለሁ። የሞተ አምላክ አይደለም። ሞትም ምን አድረ አርኪኦሎጂስቶች ሄደው መቃብሩን ቢቆፍሩት መቃብሩ ባዶ ነው። ሰዎች እንዲህ ይሉኛል፣ ኢየሱስን አየን ይላሉ። ምን አይነት ስላቸው ፊልም ላይ ያሉት ነው። እሱ ፈረንጅ ነው። ሃሎ ወይም ደግሞ ጣሊያን የሳለው ስዕል ነው። ያ የኔ ኢየሱስ ማንም ዲጂታል ካሜራ ሊያነሳው አይችልም። ፊቱ እንደ ፀሐይ የሚያበራ የወርቅ መታጠቂያ ዋው! በስላሴ ምክር ቤት እኔን ወክሎ እንደራሴ ዋው! እስቲ አሜን በሏ። አለኝ በሉ እስቲ። ምንድን ያለን? እንደራሴ በሉ። እንደራሴ ማለት ነው እኔን ወክሎ ፍጹም ሰው የሆነ ፍጹም አምላክ የሆነ በስላሴ ምክር ቤት አለ። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ሰው አይደለም። ብዙ ሰዎች ረጅም ዓመት ለመኖር ምንድነው የሚያደርጉት? ሰላጣ ነው የሚበሉት። ሰላጣ፣ ቆስጣ፣ ብሮኮሊን፣ ቅርንፉድ። ረጅም ዓመት ለመኖር ምንድነው የሚያደርጉት? ስፖርት፣ ጂም። አሪፍ ነው ቀጭን መሆን። ነገር ግን ቀጭን መሆን ለእድሜ ርዝመት ቀጭን ሟች ነው የምትሆን። ቀጭን ሟች። ቀጭን መሆን ከመሞት አያድንም። የእድሜ ርዝመት የሚሰጥ እግዚአብሔር ነው። አሚን በል። እግዚአብሔርን ስትታዘዝ የእድሜ ራሱ ይረዝማል። አሚን ይባላል። የእድሜ ርዝመት ጌታ ምስክር። በተለይ ደግሞ 40 ዓመት ከሞላ በኋላ ህይወት እንደ አዲስ ነው የሚጣፍጥ። እንደዚህ ነው መካራሱ ቼክ ማይክ ዋን ሙከራ ስርጭት ዋን ጌታ ምስክር እንደ አዲስ መዝኖርንና ነው የምትለው። ልክ 40 ላይ ስትደርስ ህይወት እንደ አዲስ ጥፍጥና ይጨምርባል። በቃ ከዛ በኋላ ብሮኮሊን ብትል፣ ሰላጣ ብትል፣ ቆስጣ ብትል ጤነኛ ሟች ነው የምትሆነው። አላመመውም ነበር ተኝቶ ቀረ ነው የምትባል። ገብቷል?
የመሞት ምክንያት መታመም አይደለም። እግዚአብሔር እድሜ ያለው ቦርጭ ላይ አይደለም። እሺ እድሜ ያለው እግዚአብሔር እጅ ላይ አሜን በል። ዚዚዛት ዛሬ ግን ኢየሱስ ተደሰት ብሎኛል። ዛሬ ጌታ ምን ይላል መጽሐፍ ሲናገር? ያው ምን ይላል? አንደኛ ነገሥት መጽሐፍ ምዕራፍ 3 ቁጥር 14 እንደዚህ ይላል፣ አባትም ዳዊት እንደሄደ ሥርዓቴንና ትእዛዜን ትጠብቅ ዘንድ በመንገዴ የሄድክ እንደሆነ እድሜህን አረዝመዋለሁ። ማይ ጋድ ጉድ ነው ማሳየ ጉድ። በቃ እንትና ነው ይሄ እንትና ነበር ይሄ እንትና ነበር ይሄ እንትና ነበር ብለህ ነው እንትን ምን ነው አልሰማኝም ያልኩት። ክብር ሁሉ ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ኢየሱስ ብቻውን ሕይወት ይሰጣል። በቃ የእድሜያችን ቁጥር በሱ እጅ ነው። ስፖርት መስራቱም የምግብ እንትኑን ማስተካከል ጥሩ ነው፣ ግን ቢሆንም የእድሜ ቁጥሩ በእግዚአብሔር እጅ ነው። የሆነ ነገር እናመጣም። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።